This Neuralink company have basically built a dedicated robot, the R1, solely for the purpose of precisely planting over 1,000 electrodes into various parts of your brain. Elon Musk ይዞ የመጣው ብሬን ውስጥ የሚቀበረው ማይክሮቺፕ በጣም አስደናቂና አስደንጋጭም ሁኔታ ውስጥ ያለ ነው። Vision is just so ambitious that its current state is being overhyped. Elon Musk initiative የኮምፒውተር ቺፕስ ሰው ላይ ኢምፕላንት ተደርጎ ሰውየው ምንም ሳይናገር ምንም ምልክት ሳይሰጥ ሰውየው ያሰበውን ነገር ኮምፒውተሩ አንደርስታንድ እንዲያደርግ አንዳንድ ሰዎች ተቀብሮብኛል የሚሉ ብዙዎቻችን ግን ከአይምሮ ህመም ጋር ምናያይዘው አይንድ የሚሉ ሰዎች እኮ የምንልበት ሁኔታ አለ። ለምሳሌ ይጮህብኛል ጆሮዬ ላይ አይምሮዬ ላይ ምናምን የሚሉ ኮምፒውተር ነው ሰውነት ውስጥ የገባው ዳታ ነው ፕሮሰስ የሚያደርገው ሳላቅ ነው ያረጉት የሚሉ ለምሳሌ ሰውየውን የጤና ሁኔታ ሞኒተር ለማድረግ ያደርጉበት ይችላል። ትልቅ ፕሮሲጀር ነው ወይ ስንት ደቂቃ የምትወስድናት? ሰው አካል ላይ ኢምፕላንት ለማድረግ በጣም ሲምፕል ፕሮሲጀር ነው። ማይክሮቺፕ የተደረገበት ሰው ምን አይነት ጸባይ ለውጥ ያመጣል? ቤዚካሊ ውጪ ያለው ኮምፒውተር የሚኖረውን ችግር የሰው አካል ውስጥም ሊኖረው ይችላል። ለምሳሌ ዳታ ብሪች የሚባለው ሃክ ቢደረግ ሰውየው ምናልባት ወደ አውሬነት ሊቀየር የሚችልበት ሁኔታ አለ። ይሄ ቴክኖሎጂ እያደገ እየተቀየረ ነው የመጣው። የማይመለከተው ሰው የማይመለከተው አገር የለም። እኛ ጋር አይመጣም እዚህ አይደርስም የሚባል የለም። ሰላም እንደምናላችሁ ኪዲ ነኝ ከካናዳ ዛሬም በሌላ ዝግጅት ተመልሰናል። Two strong reasons why people are pushing for brain chips to become a thing. The first is to restore the brain. I need help with this. This is serious. Jump off the bridge. Now you spilt your food down. Neuralink has killed around 1,500 test animals since 2018. እንደምታውቁት የተለመደ የመጣ ብዙዎቻችን እናዳምጠው በተለይ በእኛ ማህበረሰብ ውስጥ ከጊዜ ወዲህ በቅርብ እየሰማናቸው በጣም የመጣ ነው። ይከተሉኛል፣ ያዳምጡኛል፣ ይሰሙኛል የሚሉ ቴክኖሎጂያችን እጅግ በረቀቀው ዘመን እውነታቸውን ቢሆንስ የሚያሰኙ ብዙ ነገሮችን ተመልክቻለሁ። 5 days went by. I was unconscious. I couldn't move. I woke up in a motel room. I was pretty much left for dead. During that time while I was unconscious, I believe he put a chip in me. I believe there is a chip somewhere in my body. ዛሬ ካናዳ ነዋሪ የሆነውን ሳይበር ሴኩሪቲ ኤክስፐርት ይዤላችሁ መጥቻለሁ። ይሄ ፕሮግራም እጅግ ብዙ ሰዎችን ሊያግዝ ግንዛቤ ሊሰጥ የሚችል ፕሮግራም በመሆኑ ላይክ እንድታደርጉትና ለቤታችን አዲስ የሆናችሁ ሰብስክራይብ እንድታደርጉ ጋብዛለሁኝ። ሙሌ በድጋሚ ስላገኘው እጅግ በጣም ደስ ብሎኛል። እንኳን ደህና መጣ። አመሰግናለሁ ኪዲ። Thank you so much ስለጋበዝሽኝ። ጌታ ቀና ነው የምባለው በካናዳ ወጥቶ አኖራለሁ። የሳይበር ሴኩሪቲ ባለሙያ ነኝ። ሳይበር ሴኩሪቲ መልቲ ዲሲፕሊነሪ የሆነ ሁለት ወይም የሶስት ሙያ አጣምሮ በአንድ ላይ የያዘ ዲጂታል አሴት እና የአይቲ ኢንፍራስትራክቸርን ጥበቃ እና አሰራርን የሚያረጋግጥ ዲሲፕሊን ነው። ባለሙያነቴ በእሱ ላይ በጣም አመሰግናለሁ። በመጀመሪያ የሰራነው አንድ በጣም አስደናቂ ብዙዎችን ከእንቅልፋቸው ያነቃ እንዲማለ እንዴ ብሎ ያስደነገጥ ፕሮግራም ሰርተናል። አሁንም በዚህ በተለይ ደግሞ አሜሪካን በምትፈጥረው በአሁን ሰዓት ባለው ሁኔታ የተመለከትነው ብዙ አስገራሚ ነገሮች አሉ። ኢላን ማስክ ብቻውን ፓወርፉል እንደሆነ ከፈለገ ጦርነትን ማስቆምና ማስቀጠል በአንድ ባተን የሚችልበት አይነት የት ጋር ነው ቴክኖሎጂው ብሎ ያሰኘን ብዙ አይነት ነገሮችን ተመልክተናል። ያ ግን የሚሆነው አንዳንድ ጊዜ እንዴት ነው ምንድነው ብለን ጠይቀን አናቅ። ማይክሮቺፕ በብዛት ሲነገር ይሰማል። በተለይ ይሄ ክንድ ውስጥ የሚቀበር እጅ ውስጥ የሚቀበር በብሬን ውስጥ የሚቀበር ማይክሮቺፕ ነው። ስለሱ በሰፊው የምናይ ይሆናልና ምንድነው ማይክሮቺፕ ከሚለው ብንጀምርስ? መልካም። ማይክሮቺፕስ ምንድነው የሚለውን ከማየታችን በፊት የኢንተርኔት ኢቮሉሽን ከየት ወዴት እያደገ ነው እንዴት ወዴት እየሄደ ነው የሚለውን ትንሽ እንደ ባክግራውንድ ማየት አስፈላጊ ነው ብዬ አስባለሁ። የኢንተርኔት ቴክኖሎጂ በመጀመሪያው ወቅት ኢንፎርሜሽን መለዋወጥን እንደ ዋና ተግባር አድርጎ ነበር የጀመረው። ሪሞትሊ ከተለያየ ቦታ ሆነው ከተለያየ ሀገር ከተለያየ ጂኦግራፊካል ሎኬሽን ዳታ በተለያየ ፎርማት በቮይስ ሊሆን ይችላል በቴክስት ሊሆን ይችላል ዳታን መለዋወጥ ኤክስቼንጅ ማድረግ ኮሚኒኬት ማድረግን ነበረ እንደ ዋና ታርጌት የሚያደርገው። ከዛ በኋላ ግን እያደገ መጥቶ ቢዝነስ ሞዴሉ ዳታውን ማለዋወጥ ወይም ማቀባበል ብቻ ሳይሆን ፕሮሰስ ወደ ማድረግ እሱም ደግሞ ምንድነው የተለያዩ የዳታ ሴንተሮች የተለያዩ ዌርሃውሶች የዳታ ዌርሃውሶችን የሚያከራዩ ድርጅቶች በኢንተርኔት ላይ ተፈጠሩ ማለት ነው። እነዚህ ዌርሃውሶች በመጀመሪያው ሲዝን ዌርሃውሱን ብቻ ዳታሽን
የኦርጋናይዜሽኑ ዳታ፣ የሀገር ዳታ፣ የተለያዩ የግለሰቦችን ዳታ ስቶሬጅ የመስጠት በአደራ የማስቀመጥ ሰርቪስ ነበር የሚሰጡት። ኢንፍራስትራክቸር አስ ሰርቪስ የሚባል ነው። ከዛ እያደገ መጣና ዳታውን ማስቀመጥ ብቻ ሳይሆን ዳታውን ፕሮሰስ የሚያደርግ ቱልም አብረን እንሰጣለን ሰርቪስ ብለው ዳታውን ማስቀመጥ ብቻ ሳይሆን ዳታውን አስተካክሎ ሌብል አድርጎ አሬንጅ አድርጎ ማስቀመጥን ያንን ደግሞ የሚያደርግበትን ቱሉንም አፕሊኬሽን አሴ ሰርቪስ መስጠት ጀመሩ። እሱም ብቻ ሳይሆን ቱሉ ደግሞ ትልልቅ ቱል አፕሊኬሽኑን ራሱ መስራት የሚፈልግ ሰው ካለም እሱንም አስተካክለው ፕላትፎርም አሴ ሰርቪስ እንደ ሰርቪስ መስጠት ተጀመረ ማለት ነው። ከዛ ደግሞ ዳታውን አፕላይ ማድረግ፣ ስቶር ማድረግ፣ ማስቀመጥ፣ ማስተካከል አሴ ሰርቪስ ብቻ ሳይሆን ከሌላ ቦታ ዳታ ማስቀመጥ ብቻ ሳይሆን ያለሽበት ቦታ ያለውን ሪሶርስ ደግሞ ፕሮቴክት ያደርጋሉ። ሴኪሪቲ አሴ ሰርቪስ ሌላ ዓለም ሆነው አንቺ ደግሞ ሌላ ዓለም ባለሽ ዳታ ባለሽ ዲጂታል አሴት የሴኪሪቲ ሰርቪስ ደግሞ ይሰጣሉ። ያ ደግሞ ሴኪሪቲ አሴ ሰርቪስ ወደሚለው መጣ ማለት ነው። ከዛ ደግሞ እሱም አደገና አይ ሴኪሪቲ ዲፌንስ ብቻ ሳይሆን ኦፌንስም ስለሆነ የሚያጠቁኝን አንዳንዴ ደግሞ ለማጥቃት ኦፌንስ ለማጥቃት ብፈልግ ካልሽም እሱንም ማልዌር አሴ ሰርቪስ ቫይረስ የሚባለውን በተለምዶ አሴ ሰርቪስ መግዛት ትችላለች። ሶ ያን ማልዌር አሴ ሰርቪስ ገዝተሽ ወይ ለሪሰርች ወይ ለኢንቴሊጀንስ ወይ ለኦፌንስ ማጥቃት ወደሚቻልበት ደረጃ መጣ ማለት ነው። እዚህ ጋር ምንድነው ሳይበር አታክ ይሄ የሳይበር ጥቃት በተለያየ ቦታ አሁን የበዛው ምንድነው ሰው ሁሉ የሳይበር ጥቃት ባለሙያ ስለሆነ አይደለም። አስ ኤ ሰርቪስ ማልዌሩ ራሱ ቫይረሱ ራሱ የጥቃቱ መሳሪያ ራሱ አስ ኤ ሰርቪስ በሽያጭ በቅናሽ በተለያየ መንገድ ገበያው ላይ ስላለ ነው ማለት ነው። ቢዝነስ ሞዴሉ ወደዛ እያደገ መጣ ማለት ነው። ይሄኛውን እዚህ ላይ እናቁምና ከዛ ኢንተርኔት አሁንም ኢንተርኔቱ ኢቮልቭ እያደገ መጣና መጀመሪያ ኮምፒውተር ከኮምፒውተር ጋር ወይም ዲጂታል ዲቫይሶች ነበሩ ኮሚኒኬት የሚያደርጉት። እሱ ደግሞ አንድ ስቴፕ ዘለለና ወዴት መጣ? ኤሌክትሮኒክ ዲቫይስ ብቻ ሳይሆን ማንኛውም ነገር ዛፉም፣ ቤቱም፣ መኪናውም ሁሉም ነገር ኢንተርኮኔክትድ የሚሆንበት ሌላ ቻፕተር መጣ ማለት ነው። ያ ቻፕተር ኢንተርኔት ኦፍ ኤቭሪቲንግ ይሉታል። ሁሉ ነገር ኮኔክት ይሆናል። ያለ ሰው ኢንተርፌራንስ ያለ ሰው በመሃል ሳይኖር ማንኛውም ነገር ዳታው ይቀያየራል፣ ኮሚኒኬት ያደርጋል፣ ዲሲሽን ይወስዳል። ዳት ኢዝ ኢንተርኔት ኦፍ ቲንግስ ወደሚለው መጣ ማለት ነው። ይሄንን እንደ ባክግራውንድ እንያዝና ወደ ኮምፒውተር ቺፕስ እንሂድ። ኮምፒውተር ቺፕስ ማለት ስሞል ሰሚኮንዳክቲንግ የሆነ ሰርኪዩት በዲጂታል ዲቫይሶች በስልኮች ሊሆን ይችላል፣ በኮምፒውተሮች ሊሆን ይችላል፣ በአይኦቲ ዲቫይሶች ቅድም ባልኩት ሊሆን ይችላል። በእነሱ ውስጥ እንደ ቤዝ ቴክኖሎጂ ሆኖ የሚያገለግል ዲቫይስ ነው። ይሄ ቺፕስ ዳታ ፕሮሰስ ያደርጋል፣ ስቶር ያደርጋል፣ ትራንስፈር ያደርጋል። እንዳልሽው የትም ቦታ ሊገባ የሚችል ነው። መኪና ውስጥ አለ፣ ኤሌክትሮኒክ ዲቫይስ ስልካችን ውስጥ አለ፣ ኮምፒውተራችን ውስጥ አለ። አሁን ደግሞ ሰው ውስጥ ኢምፕላንት ይደረጋል። ሰው ውስጥ ኢምፕላንት የሚደረገው ምንድን ነው? አንድም የሰው አካል ላይ ኢምፕላንት ይደረጋል፣ ሌላው አካል ላይ ማለት ነው። አንድም ደግሞ የሰው ብሬን ውስጥ ኢምፕላንት ይደረጋል። ኢምፕላንት የሚደረግበት ምክንያት የተለያየ ምክንያት ነው። አንደኛው የሰው አካል ላይ ኢምፕላንት የሚደረገው ለሜዲካል አሲስታንት ለሕክምና እርዳታ ነርቫቸው መስራት የማይችል ባላንሳቸው መቆጣጠር ሲያቅታቸው ከልብ ጋር በተገናኘ እሱን ለማገዝ የግሉኮስ ሌቭልን ሞኒተር ለማድረግ ጠቅላላ የጤና ሁኔታን ለማገዝ የሰው አካል ላይ ኢምፕላንት ይደረጋል። የጤና እርዳታ ብቻ ሳይሆን እንደ አውተንቲኬሽን ኢምፕላንት ይደረጋል። አውተንቲኬሽን ማለት ነው ሰው የሆነ ቦታ ሄዶ አክሰስ ኮንትሮል ያለው ሎጂካል አክሰስ ኮንትሮል ሊሆን ይችላል፣ ፊዚካል አክሰስ ኮንትሮል ሊሆን ይችላል። አክሰሱ ኮንትሮልድ የሆነ ፕሬሚስስ የሆነ ሁኔታ ውስጥ ሲሄድ ያ ቺፕስ ኢምፕላንት የተደረገው ሰው እሱን አሳይቶ ይገባል ማለት እንደ አይዲ ያገለግላል። እንደ አውተንቲኬሽን ቶከን እንደ አውተንቲኬሽን ያገለግላል ማለት ነው። እንደ አውተንቲኬሽን ብቻ ሳይሆን እንደ ኮንታክትለስ ፔይመንትም ያገለግላል። ሌላው የኮምፒውተርና የሰውን ግንኙነት ኢንተግሬት ለማድረግ ሰውንና ኮምፒውተር ኢንተግሬት ሂውማን ብሬን ኢንተርፌስ አለ። በዛ መሰረት
ኢንተግሬት ለማድረግ ያገለግላል። ሌላው ደግሞ አይምሮ ውስጥ ኢምፕላንት የሚደረገው ነው። ይሄ አይምሮ ውስጥ ኢምፕላንት የሚደረገው ደግሞ የሰውን የማሰብ የማገናዘብ ዲሲሽን የመውሰድ ክሪቲካል ቲንኪንጉን ለማሳደግ የማስታወስ ችሎታውን ለማሳደግ ኢምፕላንት ይደረጋል። ለሱ ብቻ ሳይሆን ብሬን ላይ ያሉ ቅድም ያልናቸው የሕክምና እርዳታዎች የሚጥል በሽታ ለምሳሌ ያላቸው ሰዎች ከነርቭ ጋር ከብሬን ጋር የሚገናኝ ችግር ያለባቸው ሰዎች እሱንም ለማገዝ ይደረጋል። ሌላው ለኢንቴሊጀንስ ሰርቪስ ሰዎች ውስጥ ይቀበርና ቅድም እንዳልኩሽ ዳታ ፕሮሰስ ያደርጋል፣ ዳታ ስቶር ያደርጋል። ትራንስፈር ስለሚያደርግ ለስለላ ላይ የሚሰማሩ አኒማል ሊሆን ይችላል፣ ሰው ሊሆን ይችላል። እዛ ውስጥ ኢምፕላንት የሚደረግበት ሁኔታም አለ ማለት ነው። ሶ ቺፕስ ማለት በአጭሩ ይሄንን የሚያደርግ ነው። ወዴት ይሄዳል፣ ኢቲካል እና ሴኪሪቲ ኮንሰርኑ ምንድን ነው የሚለውን መቀጠል በሰፊው እናያለን። ጥሩ ጎን የቱ ነው፣ መጥፎ ጎን የቱ ነው፣ አስገራሚው እንደውም ኢቭል ሳይድም ይሉታል እውነት ለመናገር እሱም እንዴት ነው። ለምን አሁን አንተ ስትናገር እኛ በተለይ ኢትዮጵያውያኖች ኤርትራውያን እግዚአብሔርን የምናምን ሰዎች ነን። ሃይማኖታችን ምንም ይሁን ሙስሊምም እንሁን ኦርቶዶክስም ፕሮቴስታንትም ምንም አይነት እምነት ይኖረን ግን በፈጠረን የምናምን ፈጣሪ እንዳለ የምናውቅ ህዝቦች ነን። ይሄንን ስንሰማ እንዴ እግዚአብሔር ብቻ ነው ይሄንን ማድረግ የሚችለው የምንልበት ስኬፕቲካል የምንሆንበት ብዙ ነገሮች አሉ። በተለይ ኢላን ማስክ ይዞ የመጣው አሁን ያነሳኸው የብሬን ውስጥ የሚቀበረው ማይክሮቺፕ በጣም አስደናቂና አስደንጋጭም ሁኔታ ውስጥ ያለ ነው። የሰዎችን አመለካከት ኮንትሮል የሚያደርግ ያንን በፖዚቲቭ ሳይዱ ስንመለከተው ማየት የማይችሉ ሰዎችን የተጎዳው አካል ብሬኑ ጤነኛ ሆኖ ግን አይኑ ከሆነ ችግር ያለው ካሜራ በመግጠም እንዲያዩ የሚያስችልበት ሁኔታ አሁን በጣም ፋሲኔቲንግ ነው። በቃ የት ጋር እንደደረስን የሚያሳየው። በዛኛው አቅጣጫ ግን ሲታይ ጤነኛ ሰው ላይ የሚፈልጉት ላይ ቀብረው ቢሆንስ እሱን ፓርቶችንም ብናይ ደስ ይለኛል። ያ ለምን ይጠቅመናል? አንዳንድ ሰዎች ተቀብሮብኛል የሚሉ ብዙዎቻችን ግን ከአይምሮ ህመም ጋር የምናያይዘው አይንድ የሚሉ ሰዎች እኮ የምንልበት ሁኔታ አለ። ነገር ግን በዚህ በአደጋው ሀገር አንድ የምንመለከተው ነገር አለ። አዲስ የምርምር ነገር ሲያመጡ ብዙ እንስሳዎች ገለው ሲመራመሩበት እዚሁ ጥናት ላይ ነው ያየሁትኝ እኔ። ብዙ ማንኪዎች ሞተዋል ያንን ብሬናቸው ውስጥ ሲከተት። Neuralink has killed around 1,500 test animals since 2018. ከዛ ቀጣዩ መሞከር የሚቻለው ሰው ላይ ነው። ማንም ሰው ደግሞ ለምሳሌ አሁን አንዳንድ ህመም የተከሰተባቸው ሰዎች በፍቃደኝነት ገንዘብም ተሰጥቷቸው እዚህ በካናዳ ሲሞከርባቸው አውቃለሁ። ዴንጀረስ ያልሆነ ለምሳሌ አለርጂክ ያለባቸው ሊሆኑ ይችላሉ። በፍቃደኝነት ፈርመው ክሬሞችን ሲሞክሩ ተመልክቻለሁኝ። እንደዚህ አይነት ግን ብሬን ውስጥ የሚቀበር ነገር ማንም ጤነኛ የሆነ ሰው በፍቃደኝነት ያደርገዋል ብዬ አላስብም። ስለዚህ ምናልባት ጠያቄ ሌላቸው በየአጋጣሚው ሐኪም ቤት ይሄዱ ምናልባት ለዚህ ግንዛቤ የሌላቸው ሰዎች ላይ ኢምፕላንት ተደርጎ ቢሆንስ የሚያሰኝ ጥያቄን ያነሳብኝና እሱን ሰፋ አድርገህ ብትነግረን ደስ ይለኛል። ኦኬ፣ ከዚሁ ጋር መጀመሪያ የኤላን ማስክን የኒውሮሊንክ የሚባል ኢኒሼቲቭ አለው። እሱ ኢኒሼቲቭ ምንድነው? የኮምፒውተር ቺፕስ ሰው ላይ ኢምፕላንት ተደርጎ ሰውየው ምንም ሳይናገር ምንም ምልክት ሳይሰጥ ሰውየው ያሰበውን ነገር ኮምፒውተሩ አንደርስታንድ እንዲያደርግ ከኮምፒውተሩ ጋር እንዲረዳ የሚል ኢኒሼቲቭ። ግን ምን አይነት የሴኪዩሪቲ ኮንሰርን አለው የሚለውን እናንሳ። ልክ እንደ ማንኛውም የኮምፒውተር ቴክኖሎጂ እንደ ማንኛውም የአይቲ ኢንፍራስትራክቸር ለምሳሌ ሃክ ቢደረግ የሰው አይምሮ ላይ ኢምፕላንት ከተደረገ በኋላ ሃክ ቢደረግ ሃክ የተለያየ አይነት ሃክ አለ። ለምሳሌ ሰውየው ራንሰምዌር አታክ ይሉታል። ራንሰምዌር የሆነ አታክ ቢደረግበት ራንሰምዌር ምንድነው? የኮምፒውተሩን ሲስተም ኢንፍራስትራክቸሩን መቆለፍ ኢንክሪፕት ማድረግ ነው ራንሰምዌር ማለት። የሰውየው አይምሮ ውስጥ ኢምፕላንት ተደርጎ እዛ ውስጥ ቢቆለፍ የሚፈጥረውን ነገር አስቢ። ሁለተኛው ምንድነው? ኤለን ማስክ ኢኒሼቲቭ ሰው
ተጨማሪ እውቀት፣ ተጨማሪ የሜሞሪ ካፓሲቲ፣ ተጨማሪ የኮግኒቲቭ አቢሊቲ ሰውየው ላይ አፕሎድ ማድረግ ነው። አሁን ሪሰርች እያደረጉ ያሉ ሰውየውን አስተሳሰቡን ሌላ ሰው ማድረግ ማለት ነው። የሰውን ናቹራል የሆነውን ጊፍቱን አፕግሬድ ማድረግ፣ ሰውየውን ማሻሻል፣ በአስተሳሰቡ፣ በሜሞሪው፣ በክሪቲካል ቲንኪንጉ ማሻሻል ነው አንዱ ስትራቴጂ ማለት ነው። ሶ ይሄኛው ስትራቴጂ ኢትስ ላይክ ኑና እንደ እግዚአብሔር እንሁን ነገር ነው እንትኑ ሀሳቡ። ላይክ በእኔ አሁን አንደርስታንዲንግ ይሄ ያለን ፖቴንሻል ያለን አቅም እግዚአብሔር ለእያንዳንዱ ሰው ፖቴንሻል ሰጥቷል ብዬ ነው ማምነው። አይበቃም። ሶ ሞር እንጨምር፣ ሰውየውን አፕዴት እናድርገው፣ ሰውየውን እናሻሽለው፣ አስተሳሰቡን እናሻሽለው የሚል ነው ማለት ነው። ሶ ቅድም እንዳልኩሽ ኢቲካል ነው ወይ ሰውየው? ሰዋዊ ባህሪ ይኖረዋል ወይ? ከዛ በኋላ ህጋዊ ነው ወይ? ፌርነስ አለው ወይ? ይሄ አፕዴት የተደረገው ሰውና ናቹራል ሰው የሆነ ቦታ ሄደው ቢወዳደሩ እኩል ትሪት መደረግ አለባቸው ወይ የሚለው እንደ ማንኛውም አዲስ ኢኖቬሽን ሌላ ዲቤት፣ ሌላ ህግ፣ ሌላ ፍሬምወርክ፣ ሌላ አሰራር ይጠይቃል ማለት ነው። ሶ ቅድም እንዳልኩሽ ማንኛውም የኮምፒውተር ቴክኖሎጂ ሀክ ይደረጋል። ቡሌት ፕሩፍ የሆነ ቴክኖሎጂ የለም። ሀክ የማይደረግ ምንም ቴክኖሎጂ የለም። ሶ ይሄም ቴክኖሎጂ ለምሳሌ ዳታ ብሪች የሚባለው ሀክ ቢደረግ እዛ ውስጥ ያለው ኢምፕላንት የተደረገው ቺፕስ ውስጥ ያለውን ዳታ ሞዲፋይ ቢደረግ ሰውየው ምናልባት ወደ አውሬነት ሊቀየር የሚችልበት ሁኔታ አለ ማለት ነው። እኛ አሁን ያለ ኮንሰንታቸው ይደረጋል ወይ አይደረግም፣ ኢቲካል ነው ወይ ህጋዊ ነው ወይ የሚለውን ነገር አትፌስ ቫሊዩ ነው ማየት የምፈልገው ነኝ። ኦብቪየስሊ ህጋዊ አይደለም። አንድ ሰው ፈቃዱን ሳይሰጥ ዲጂታል ዲቫይስ ሰውነቱ ውስጥ የሚቀብር ህግ የለም። ነገር ግን ኮንስፓይረሲ የለም ማለት ደግሞ አይደለም። በተለያዩ የመድኃኒቶች በተለያየ ምግብ እንትኖች የተለያየ ኮንስፓይረሲዎች አሉ። እሱን አሁን እንደዚህ ነው እንደዛ አይደለም ማለቱ አይ ቲንክ ፌር አይደለም። ግን ይሄ ነው ቴክኖሎጂው። የኛ ህብረተሰብ የኛ ኮሚኒቲ ይከታተሉኛል ቀብረውብኝ ይሆን ወይ የሚል አለ። ወይም ደግሞ ወደ መጨረሻው ዘመን ስለሆነ ይሄንን ነገር እንቅበርባችሁ ያለበለዛ አትገበያዩም ወደሚለው ዘመን እንመጣለን ወይ የሚል ነገር አለ። ግን እኔ አሁን ሪኮመንድ የማደርገው ምንድነው እዚህ ላይ ማንም ስለ መጨረሻው ዘመን ጥናት የሚያደርግ ሰው መንፈሳዊውን ጥናት የሚያደርግ ሰው አብሮ የቴክኖሎጂውንም ኢቮሉሽን የቴክኖሎጂውንም እድገት ወዴት እየሄደ እንደሆነ አብሮ ሳይድ ባይ ሳይድ ቢያጠና እና ቢያስተምሩ ጥሩ ነገር ማድረግ ይችላሉ ብዬ አስባለሁ። ዝም ብሎ በጅምላ ስፔኩሌት እያደረጉ እንደዚህ ሊሆን ይችላል ሊከታተሉን ይችላሉ የሚለው ነገር ብዙም የሚያስኬድ አይደለም። ዓለም ግን ወዴት የሄደ ነው የሚለው ነገር ግን አሁንም ኢንተረስቲንግ ፖይንት ነው። ላይክ ዝም ብለሽ አይ ቴክኖሎጂ ነው በቃ ዲቫይስ ነው ሰውን ለመርዳት ነው ብለሽ ደግሞ የምትተይው ነገር አይደለም። ጀስት ወዴት ጥናት ማድረግ ይፈልጋል። መጽሐፍ ቅዱሱ ምንድን ነው የሚለው? ቴክኖሎጂው ደግሞ በተጨባጭ ወዴት እየሄደ ነው የሚለውን ጎን ለጎን ማጥናት የሚጠይቅ ነገር ነው ብዬ ነው የማስበው። መልካም፣ እዚሁ ላይ እንቆያለን። ይሄ የምናወራቸው ነገሮች ዝም ብለን በግምት እንዳልከው ተጨባጭ ባልሆነ ነገሮች ላይ አይደለም። አሳይተውን በደንብ በራሳቸው ሚዲያ በተለይ ደግሞ ስዊድን ይመስለኛል አይደለም በጣም በሰፊው የሚገለገሉበት ነው። በአውራ ጣታቸውና በጠቋሚ ጣታቸው መካከል የምትገባ የስንዴ ሳይዝ የምትመስል ማይክሮቺፕ እዛ ውስጥ ተጠቅመው አብዛኞቹ በራቸውን የሚከፍቱበት አንተ እንደነገርከን ገበያ የሚገበያዩበት ከዛም አልፎ ደግሞ አሁን በቅርብ የተመለከትኩት በነርቭ ችግር የነበረ ሰው እንደ ልቡ እንዲንቀሳቀስ እጁ ላይ ተገጥሞለት ስራ እንዳያቆም የሆነበትን ሁኔታ ተመልክተናል። ስለዚህ
እየሰራ አይደለም ማለት አይደለም፣ ተግባር ላይ ያለ ነው። እዛም ላይ ተያይዞ የሚነገረው ባርኮድ ሰው ላይ እንደማድረግ ነው። ለምሳሌ እቃዎች ከየቦታው ስናዘዋውር ባርኮድ አላቸው። እያንዳንዱ ቦክስ ላይ ብዙ ጊዜ የማናስተውለው ነገር አለ። ለምሳሌ ይሄንን ብንመለከት እዚህ ጋር ባርኮድ አለው እላዩ ላይ። ያ ያሳየናል ምን አይነት እቃ ነው፣ ከየት ነው የመጣው፣ በሙሉ ኢንፎርሜሽኑ እዚህ ላይ ነው ያለው። ልክ ሰው ላይ ማይክሮቺፕ ሲደረግ እንደ ባርኮድ ነው የሚሉ አሉ። አንተ በዛ ዙሪያ ምን ትላለህ? የሚቀበረው ቺፕስ እንደ አውተንቲኬሽን አይዲ ሊያገለግል ይችላል። አሁን እንዳልሽው ባርኮድ ሊሆን ይችላል። ዞሮ ዞሮ ቁጥር ነው። ያ ቁጥር ምንድን ነው? እንደ አይዲ ነው። በራቸውን የሚከፍትላቸው፣ ኮምፒውተራቸውን የሚከፍትላቸው አውተንቲኬሽን አይዲ ነው ማለት ነው። ሶ ለማንኛውም ሰው ዩኒክ የሆነ ቁጥር ይሰጡታል። ዩኒክ አይዲ ነው። ልክ እንደ አሻራ ነው። ይከፍታል። ዚስ ኢዝ ክሊር። ከዛ በኋላ ይሄ አይዲ ሲስተም ወዴት ይሄዳል? በዚህ አይዲ ሲስተም የማይገለገል የማይጠቀም ይሄን አይነት አገልግሎት አያገኝም፣ ያገኛል ወደሚለው ይሄዳል አይሄድም የምናየው ይሆናል። ግን ኢትስ ክሊር ዳት እጅሽ ላይ ጣታቸው ላይ ክንዳቸው ላይ አድርገው የሚገዙትን የሚከፍቱትን ነገር እንደ አይዲ እያሳዩ እንደ ስማርት ካርድ ነገር እያሳዩ ሲስተሙ አንደርስታንድ አድርጎ የሚከፍትላቸው የሚለቅላቸው ሲስተም አለ። ይሄ አሰራር የተለመደ መጥቷል አሁን። መልካም። ቴክኖሎጂ ወዴት እየሄደ ነው ብሎ መጠየቁ ትክክለኛ ነገር ነው ብዬ ነው የማስበው። የሃይማኖት ሰዎች ብዙ ጊዜ ማይክሮቺፕን ብዙ ነገሮችን እንዳልከው ከ666 ጋር የማያያዝ ነገር አለ። ያ ደግሞ ዝም ብሎ ከመሬት የመጣ ነገር አይደለም። መጽሐፍ ቅዱስ ላይ ቁጥሮችን ይጠቀማሉ። ያንን ቁጥር ያልያዘ ሰው አይገበያይም ይላል። አሁን ቴክኖሎጂ ላይ እናተኩርና ክፉ ነገር እንዳለ ሆኖ የሰው ልጅ እዚህ ጋር መድረሱ በራሱ በጣም ያስደንቃልና እንደ ቴክኖሎጂ እንደ ውስጥ እንዳለ እንደ ሳይበር ሴኩሪቲ ባለሙያ እንዴት ነው የምታየው ይሄንን አንተ? በእርግጥ በጣም የሚገርም እድገት ነው እያመጣ ያለው ይሄ ቴክኖሎጂ። ቺፕስ ኢምፕላንት ማድረግ፣ አንድ ዲቫይስ እና ዲቫይስ ያለ ሰው ኮሚኒኬት እንዲያደርግ ማድረግ፣ ኮምፒውተሩ የተቀበረው አይምሮ ውስጥ የተቀበረውን ቺፕስ አንደርስታንድ አድርጎ ሰውየው የሚያስበው ሀሳብ እንዲህ ነው ብሎ አንደርስታንድ ማድረግ በጣም ትልቅ ደረጃ ላይ እንደደረሰ ያሳያል። ግን እንዳልኩ ቅድም ለመናገር እንደሞከርኩት እያደገ እየተቀየረ ነው የመጣው። የማይመለከተው ሰው የማይመለከተው አገር የለም። እኛ ጋር አይመጣም፣ እዚህ አይደርስም የሚባል የለም። ከዚህ ከኒውሮሊንክ ቴክኖሎጂ ጋር በጎን ደግሞ የስታርሊንክ የስፔስ ኤክስ ኢኒሽቲቭ የሆነው ስታርሊንክ የሚባል ደግሞ ሌላ ቴክኖሎጂ አለ። ይሄ ቴክኖሎጂ ምንድን ነው? የኢንተርኔት አገልግሎቱ የኢንተርኔት ሰርቪሱን በኖርማል ፋይበር ኦፕቲክ ኬብል ሳይሆን በሳተላይት ሎ ኤርዝ በሆነ ኦርቢት ላይ በሺህ የሚቆጠሩ ሳተላይቶችን በማድረግ ሳተላይቶቹ ከሳተላይቶቹ በከፍተኛ ስፒድ ኮሚኒኬት ያደርጋሉ። የትም ቦታ የትም ዓለም የትም ቦታ በዓለም ላይ የትም ቦታ የኢንተርኔት ሰርቪስ ሌተንሲው በጣም ዝቅተኛ የሆነ ስፒዱ ከፍተኛ የሆነ የኢንተርኔት ሰርቪስ ፕሮቫይድ ወደ ማድረግ ተሸጋግሯል ማለት ነው። ሶ ይሄ ለምሳሌ ይሄ ኮኔክሽን ይሄ ኔትወርክ ኮኔክሽን የሳተላይት ኮኔክሽን ዲቫይስ ቢኖርሽን ዲቫይስ ባይኖርሽ እንኳ የፈለጉትን ሰው ሎኬት የማድረግ ዲቫይስ ባይዝ እንኳ ስልክ ባይዝ እንኳ የተፈለገው ሰው በዓለም ላይ ሎኬት ማድረግ ይቻላል። እንዴት? የሬዲዮ ፍሪኩዌንሲው የማይገባበት ቦታ የለም፣ የማይደርስበት ቦታ የለም በዓለም ላይ ማለት ነው። ፍሪኩዌንሲው የማይደርስበት ቦታ ስለሆነ ፍሪኩዌንሲውን ተከትሎ ሎኬት ማድረግ ይቻላል፣ የሚፈለገውን ሰው ማለት ነው። ሎኬት ማድረግ ደግሞ ላይክ አንድ ቤት ወይም አንድ ግቢ ወይም አንድ ሀገር አንድ ወረዳ ምናምን አይደለም፣ ያለበት ክፍል ውስጥ ራሱ ማወቅ ይቻላል።
ይሄ አሁን ቴክኖሎጂ በጣም ዶሚናንት እየሆነ እየመጣ ያለበት ሁኔታ ነው ያለው። ጦርነት የሚያደርጉ ሪሞት ላይ እርሻ የሚሰሩ ሪሞት ላይ ማይኒንግ የሚሰሩ ኤኒ ሰዎች የዚህ ቴክኖሎጂ ተጠቃሚ ሊሆኑ ይችላሉ ወደፊት። ዳውንሳይዱ ደግሞ ምንድን ነው? ማንም ሰው ከዛ ኔትወርክ ቪዚቢሊቲ ውጪ ሊሆን አይችልም። የማንም ሀገር ቢሆን ተጠብቆ ፕሮቴክት ተደርጎ እንትን ሊል አይችልም። ከተፈለገ ኤኒ ስፖት ኢን ዘ ወርልድ ቪዚብል ነው ማለት ነው። በጣም ያስደነግጣል። ለምን ዓለማችን ሁልጊዜ ኮንትሮል ስለማድረግ ነው። በተለይ እነዚህ ያደጉ ትልልቅ ሀገራት እያንዳንዱን ምድር ላይ ያለውን እንስሳውንም ህዝቡንም ሰውንም ምኑንም ኮንትሮል ስለማድረግ ነው። አንዳንድ ሰዎች የሚዘናጉት እኔ ተራ ሰው ነኝ፣ ለምን ይቆጣጠሩኛል፣ ለምን ይከታተሉኛል? እርግጥ ነው ኮንስፓይረሲ ቲዮሪ ሊሆን ይችላል፣ ይሄ ሊሆን ይችላል እያልን የምናወራቸው ነገሮች እንዲህ ቢሆንስ ቅድም እንዳነሳሁት ሊሆን ይችላል። ነገር ግን ሁልጊዜ ይሆናል ማለት ሳይሆን ጠያቂ መሆን ያዋጣል ብዬ ነው የማስበው። ግዴታ ቪክተም መሆን የለብንም ብዬ ነው የማስበው። እነሱ ዝም ብለው እዚህ ጋር አይደርሱም። እንደነገርከን መጀመሪያ ትራያል አለ፣ በጣም ይሞክራሉ። ከእንስሳ በኋላ ደግሞ ሰው ላይ መሞከር መቻል አለባቸው። ስለዚህ ሁሉንም የአእምሮ ህመምተኛ ናቸው ብሎ ከመፈረጅ ሁሉም ሰው እንዲህ አይነት ስሜት የሚሰማቸው ሰዎች በተቻለ አቅም በባለሙያ እንዳንተ ባሉ ባለሙያዎች በሕክምናም በተለያየም ቢታየው ብዬ ነው የማስበው። መመርመር መጠየቅ ያለብን ዘመን ነው ብዬ ነው የማስበው። ከዚህ ጋር ተያይዞ ግን አንድ ሰው ማስገባት እንደማይቻል በህግ እንደማይፈቀድ ነግረህናል። ነገር ግን ምናልባት ሳላውቅ ተቀርብሮብኛል። ይሄን በነገራችን ላይ የሚሉት ኢትዮጵያውያን ብቻ አይደሉም። ይሄ እዚህ ጋር ልናሳያቸው እንችላለን። ዶክተር ፊል ጋር የቀረበ አንድ ነጭም ተመሳሳይ የሚናገሩት ነገር አለ። ይመለከቱኛል፣ የማስበውን ያውቃሉ፣ ያዙኛል፣ እንደዚህ ይላል። አሁን ይሄ ብዙ ጊዜ ከመጥፎ መንፈስ ጋር የተያያዘ እኛ ሃይማኖት እንዳለን እግዚአብሔር እንደምናምን ሰው መጥፎና ክፉ መንፈስ አለ ብለን እንደምናምን ሰው ቀጥታ ኢዚ ነው በቃ ይሄማ የሴጣን መንፈስ ነው እንላለን፣ ወይ የአእምሮ ህመም ነው እንላለን። ነገር ግን እንዲህ ነገሮች እንዳሉ ስትመለከት ደግሞ ትንሽም ብትሆን ደግሞ እንድትጠይቅም ያደርጋልና ሳታውቅ ለምሳሌ ሳላውቅ ተቀብሮብኛል ነገር የሚሉ ሰዎች ይቻላል ወይ ማለት ይቻላል ስል ከህጉ አንጻር ሳይሆን ትልቅ ፕሮሲጀር ነው ወይ? ስንት ደቂቃ የምትወስድ ናት? ምሳሌ ሌላ የረሳነው ነገር ክትባት ያልተከተቡ ሰዎች አሉ። እሱ በሰፊው አንደኛው ኮንስፓይረሲ ቲዮሪ የነበረው ነው። እኔ ተከትቤ ያለው እና የ666 እንትን ሊከቱብን ነው የሚሉ ከመሬት ተነስተው አይደለም፣ የጅል ወሬ ይመስላል ለሚያዳምጠው። ነገር ግን አንተ ከዚህ አንጻር ስታየው ስጋታቸው አግባብ ነው ወይ? ብዙ ደቂቃስ ይወስዳሉ ወይ? ስጋታቸው አግባብ ነው፣ ምንም ጥያቄ የለውም። በሰው አካል ላይ ኢምፕላንት ለማድረግ ትልቅ ፕሮሲጀር አይደለም። በአይምሮ ላይ ኢምፕላንት ለማድረግ በኤአይ የታገዘ ትልቅ ፕሮሲጀር ነው፣ ኮምፕሊኬትድ ነው። በሌላ አካል ላይ ግን በጣም ሲምፕል ፕሮሲጀር ነው። እንግዲህ ሳላቅ ነው ያደረጉት የሚሉ ለምሳሌ የሰውየውን የጤና ሁኔታ ሞኒተር ለማድረግ ያደርጉበት ይችላሉ። ለምሳሌ የግሉኮስ ሌቭሉን ወይ የልብ ምቱን ኦር የሆነ ነገር ሞኒተር ለማድረግ ኢምፕላንት ያደርጉበታል። ያ ሳላቅ ነው አውቄ ነው የሚለው ነገር አከራካሪ ነው። ምክንያቱም ለጤናዬ ሕክምና ስጡኝ ብሎ ምናልባት ኮንሴንት ሰጥቶ ሊሆን ይችላል ሰውየው። ገብቶሻል? ስፔሲፊካሊ ለእያንዳንዱ ዲቴል እንደዚህ ምናምን ላይሆን ይችላል። ገብቶሻል? ቴክኒካሊ በፕሪንሲፕል ደረጃ ሳያቅ አንድ ሰው ኢምፕላንት አይደረግም። ግን እንዳልኩሽ ይሄ ቺፕስ ሰርኪዩት ደረጃ በዚህ በብረት በምን ነገር በሲልከን በሚመስል ነገር ደረጃ ብቻ ነው ያለው የሚለውን ነገር እርግጠኛ መሆን አይቻልም። ሌላ ቲዎሪዎች ሊኖሩ ይችላሉ። እሱን አሁን ከቫክሲን ጋር አያይዘን እንዲህ ነው እንደዛ ነው ማለቱ ኢትስ ኖት ፌር። ግን ማለት የምንችለው ምንድን ነው፣ ሁለት ጥጎች አሉ። ብዙዎቹ ቫክሲን አይቀበሉም። ብዙዎቹ ደግሞ ባለሙያዎች ደግሞ ኖ ትክክል አይደለም ይሄ ሚስ ኢንፎርሜሽን ነው የሚሉ አሉ። እውነት ነው። በጣም ያስገረመኝ ነገር በኮቪድ ወቅት ስለ ክትባት ማውራት ዩቱብ ላይ ራሱ አውቶማቲክሊ አይፈቀድም ነበር። በቃ መጠየቅ እንግዲህ ነፃነት የፍሪደም ኦፍ ስፒች ያለበት ሀገር ላይ
ዩቲዩብ ላይ ምንም አይነት ስለ ኮቪድ ስለ ክትባት ማውራት ክልክል ነበረ። ቪዲዮን አውቶማቲክሊ ያወርዱታል፣ አይቻልም ነበር። እና ለምን ብለህ እንድትጠይቅ ያደርጋል። እነሱ የተጨነቁት ስለኛ ጤና ከሆነ ይህን ያክል ፎርስ ያደረጉበት ምክንያት ምንድን ነው? አሁን ሊሆን ይችላል ምናምን አይደለም። መጠየቅ ያለብን ዘመን ላይ ነን ያለ ነው። እንደ በግ ዝም ብለን የምንነዳበት ጊዜ ላይ አይደለንም። ለምን እኔን በግል ብትወስደኝ ቀጥታ የሰው ልጅ ድምፅ ይሰማኛል፣ ያዙኛል፣ እንደዚህ ያደርጉኛል ካሉኝ በቃ 100% በሚባል ሁኔታ የሰይጣን መንፈስ ወይም ደግሞ የአእምሮ ህመም የሚለውን ነው የማየው እንጂ ቴክኖሎጂ በዚህ ደረጃ የሰው ልጅ ሊያዝ ይችላል ብዬ አላስብም ነበረ። ነገር ግን ቴክኖሎጂውን በተመለከትን ቁጥር ይሄን ነገር ይቻል እንደሆነ ነው። ነገር ግን ይህንን ስንመለከት ደግሞ እንዲህ አይነት ህመም ውስጥ ያሉ ሰዎችን ፍርሃት ውስጥና ማረጋገጫ እንደመስጠት እንዳይሆንብን ይሄ ነገር ዝም ብሎ የሚደረግ ነገር እንዳልሆነ ብትነግረን ደስ ይለኛል። ለምን ስንመለከተው አድቫንስ ቴክኖሎጂ ነው። ገንዘብ ብዙ የሚያስወጣ ነው። እንዲሁ በቀላል የሚደረግ ነገር አይደለም። ማናቸውም ውስጥ ምክንያት ሳይኖራቸው የሚያደርጉት ነገር አይደለም። ያው ስጋቱ እንዳለ ለሙከራ ለትሪያል ሊያደርጉት ይችላል ተብሎ እንደሚታሰብ ማለት ነው። እና እስቲ ስለሱ ምናልባት ትንሽ ውዝግብ እንዳናረግባቸው። ያ እንዳልኩሽ ከህግ አንጻር ያለውን ነገር ወይም ከአገራዊ ጥቅም አንጻር ያለውን ነገር ዝም ብለን እንደዚህ ነው እንደዛ ነው ማለት በስሜት አንችልም። ቅድም እንዳልኩሽ የተለያየ ቲዎሪዎች ግን አሉ። አንዳንዶቹ ኮንስፓይረሲ ያለው ይላሉ። አንዳንዶቹ ግን ዝም ብሎ አይ የሞኝ ስራ ነው እንጂ የሞኞች ጉዳይ ነው እንጂ ማንኛውም ቴክኖሎጂ ማንኛውም መድኃኒት ደግሞ ሳይድ ኢፌክት አለው የለውም ብለን መከራከር የለብንም። ይሄ የታወቀ ነገር ነው። ሳይድ ኢፌክት አለው ሁሉ ነገር። ስለዚህ እዚህ ላይ ስፔሻል ነገር የለም የሚሉ አሉ። አሁን ለተመልካቾቻችን ማለት የምፈልገው እኔ ምንድን ነው በጣም ከሚገባው በላይ አጋነን ገብቶሻል። በቃ መንግስትም ህብረተሰቡም ተባብሮ እየተከታተለኝ ነው፣ እኔ ላይ ጉዳይ አለው እንዲህ ነው ምናምን የሚለው ነገር ብዙም እንትን የሚል አይደለም። ገብቶሻል። አንድ ልከኛ የሆነ ምንም ግንኙነት የሌለውን ሰው ይሄን ያህል በሰርቬላንስ ቁጥጥር ስር የሚያደርግ ነገር አለ ብዬ አላምንም። ግን የእክል ያለባቸው የአይምሮ፣ የአካል፣ የልብ፣ የእንቅስቃሴ፣ የነርቭ የተለያየ እክል ያለባቸው ሰዎች ግን በሕክምና ፓኬጅ ውስጥ ተካቶ ሊሆን ይችላል የሚል እምነት አለ። ለምሳሌ ይጮህብኛል ጆሮዬ ላይ አይምሮዬ ላይ ምናምን የሚሉ ኦብቪየስ ኮምፒውተር ነው ሰውነት ውስጥ የገባው ዳታ ነው ፕሮሰስ የሚያደርገው። ዳታ ይወጣል ይገባል፣ ፕሮሰስ ይደረጋል። ዳታ ፕሮሰሱ እንደዚህ ዝም ብለን እንደ ንፋስ አይደለም። ባይዘወይ ዳታ ከሰው ውስጥ ይገባል ይወጣል ስንል ለምሳሌ ኢምፕላንት ተደርጎበት ከሆነ እንደ ንፋስ እንደዚህ ዝም ብሎ ምናምን አይደለም። አንድ ዳታ እዛ የተቀበረው ነገር ውስጥ ገብቶ እስኪወጣ ድረስ 7 መሰላል ወደ ላይ ወጥቶ በ7 ወደ ታች ይወርዳል። ወይም በ3 በ4 በሌላ ሞዴል ደግሞ ከሆነ በ3 በ4 መሰላል ላይ ዳታው የፓኬት ሙቭመንት የሚሉት አለ። በዚህ ፕሮሰስ ውስጥ ባይጮህበት ምንም የሚገርም አይደለም። ኖርማል ማለት ነው። ስለዚህ ምንድነው በጣም አጋነው ማየት የለባቸውም። ዳውን ፕሌይ አድርገውም ምንም ቴክኖሎጂ ነው፣ ሁል ጊዜ ቴክኖሎጂ ሁሉ ለመልካም ነው፣ ቴክኖሎጂ ሁሉ ለበጎ ነው። ስለዚህ ቬሪፋይ ማረጋገጥ ኪውሬስ ሆኖ ማየት አያስፈልግም የሚሉትም አይ ቲንክ እሱም ፌር አይደለም። ሪዝነብል የሆነ አተያይ፣ ምክንያታዊ የሆነ አተያይ እና ግምገማ ቢያደርጉ። ሌላው ደግሞ ዋናው ነገር የሚመስለኝ እኔ በተለይ የኛ ህብረተሰብ እንዳልሽው ሃይማኖተኛ ህብረተሰብ ስለሆነ የሃይማኖት መሪዎች ቴክኖሎጂውን እንዴት እየሄደ ነው የሚለውን ከመጽሐፍ ቅዱስ አንጻር ጥናት እያደረጉ እሱን
ቢዘጋጁ ቢያስተምሩ ጥሩ ነው። በጣም አመሰግናለሁ ሙሌ። ይሄ በአንድ ጊዜ የሚያልቅ አይደለም። ብዙ ሰዎች ጥያቄ ይኖራቸዋል። አንዳንድ ሰዎችን ፖስት አድርጌ ዩቱብ ላይ ጥያቄያችሁን ባለሙያ አቀርባለሁ፣ ጥያቄያችሁን ጻፉልኝ ባልኩት መሰረት የሚገርም ውይይት ነው። በጣም አመሰግናችኋለሁ ተመልካቾቻችን። በነገራችን ላይ አንዳንዱ እንዴት ነው አሁን ያነሳናቸውን ነገሮች ነው። ለምሳሌ ይህንን ብንመለከት ምን ይላል ኪድያ? አሁንም ጥያቄ የሆነብኝ አንድ ሰው በምን አይነት መንገድ በሞባይልም ይሁን በማንኛውም በምን አይነት መንገድ ተጠልፎ የሰውን የግል አኗኗር ሊያውቅ ይችላል? በምን አይነት መንገድ ልከላከል እችላለሁ? የመጀመሪያው ነገር የኛ ህብረተሰብ ማወቅ ያለበት ነገር ዲቫይሶቹን ላይ ማንኛውንም አፕሊኬሽን ፍሪ የሆነ አፕሊኬሽን እንደዚህ የሆነ አፕሊኬሽን ምናምን ይጭናሉ። እያንዳንዱ አፕሊኬሽን ግን የኢንተለጀንስ ስራ ነው የሚሰራው ራሳቸው ላይ ማለት ነፃ ነው። ይሄንን አፕሊኬሽን አውርዱና ተጠቀሙ ምናምን የሚለው ትምህርት በጣም የተሳሳተ በጣም አደገኛ ትምህርት ነው። ዲቫይሳቸው ላይ ከሚጠቀሙበት ትረስተብል ከሆነው አፕሊኬሽን ውጪ ምንም አይነት አፕሊኬሽን መኖር የለበትም። እንደውም ስልክ ለምሳሌ ስልክ የሚጠቀሙ ከሆነ ስልክ መደወያና መቀበያ ብቻ ቢሆን ይመረጣል። ስለዚህ እንዳልጠለፍ፣ እንዳይከታተሉኝ፣ ሞኒተር እንዳያደርጉኝ፣ ምን ላድርግ ምናምን የሚለው ነገር የመጀመሪያው ስቴፕ ኮምፒውተራቸው ላይ ወይም ስልካቸው ላይ ያሉትን ነፃ አፕሊኬሽኖች ማንኛውም ነፃ አፕሊኬሽኖችን መጠቀም ማቆም አለባቸው፣ ሪሙቭ ማድረግ አለባቸው። the more you connected the more you are በራዳር ውስጥ የምትሆኝበት ሁኔታ ነው ያለው። በጣም ኮኔክትድ ስትሆኝ በጣም ብዙ አፕሊኬሽኖች ካሉ ብዙ አይኖች ስልክሽ ላይ ተከልሽ ማለት ነው። ብዙ ካሜራዎች ተከልሽ እንደማለት። ስለዚህ አፕሊኬሽኖች ነፃ ነው፣ እንደዚህ ነው፣ ይጠቅማችኋል፣ አውርዱ፣ እንደዚህ ነው ምናምን የሚል አፕሊኬሽን መጠቀም የለባቸው። ሌላው ሴቲንጋቸውን ማስተካከል ነው። ሴቲንጋቸው ላይ አንዳንድ ሳይቶችን ብሎክ ማድረግ። ሌላው ዲሉዥናል ሁኛለው የሚለው እሱ ራሱ በቅርብ በተደረገ ሪሰርች እዚህ ካናዳ ውስጥ በተደረገ ሪሰርች ሶሻል ሚዲያ ላይ በጣም የሚዘገዩ ሎንግ ታይም የሚቆዩ ሰዎች ዲሉዥናል ይሆናሉ፣ ፎከስ ያጣሉ፣ ማሰላሰል በደንብ አይችሉም፣ ጥሩ ስሜት አይሰማቸውም፣ ነፃነት አይሰማቸውም። ስለዚህ የሶሻል ሚዲያ አጠቃቀማቸውን ራሱ ማኔጅ ማድረግ አለባቸው። መልካም። ቀጣይ ተመልካቻችን ማይክሮቺፕ የተደረገበት ሰው ምን አይነት ጸባይ ለውጥ ያመጣል? በምን ማወቅ እንችላለን እንዳለብን ማይክሮቺፕ እንደተደረገብን? ቤት ውስጥ ኤሌክትሪክ ነገር ስልክ፣ ቲቪ፣ ኮምፒውተር ሰው ሲጠቀም አንተ ሰውነትህን ህመም ይሰማዋል ወይ? ቤዚካሊ ኮግኒቲቭ ኢንሃንስመንት ስለሆነ የሰውየውን የማሰብ የማሰላሰል ዲሲሽን የመውሰድ የመማር የመፍጠር ችሎታውን ማሳደግ ነው ብለናል። ይሄን ማሳደግ ደግሞ ሃክ ሊደረግ ይችላል ብለናል። ይሄ ሃክ ወይም ኮራፕት ማድረግ ይቻላል። ኮራፕት ከተደረገ ደግሞ የሰውየውን ባህሪ ወዴት እንደሚቀይረው መገመት አይቻልም። ስለዚህ ይሄ የሴኪዩሪቲው ኮንሰርን። ሌላው ከዲቫይስ ጋር ስትገናኝ ምናምን ያለው ኢት ሜክ ሴንስ። ምንድነው? የሬዲዮ ዌቭ ወይም የብሉቱዝ ቴክኖሎጂ ነው የሚጠቀሙ ዳታውን ወዲና ወደዛ ለማድረግ። ቅድም ደግሞ እንዳልኩት አሁን ባለው የኢንተርኔት ቴክኖሎጂ ያ የተቀበረው ቺፕስ እና ሌላ ዲቫይስ ኮሙኒኬት ማድረግ ይችላሉ። ለምሳሌ አንድ ሐኪም ታካሚው ላይ ኢምፕላንት ካረገ ነሰሰሊ ከሐኪሙ ጋር ሳይሆን ከሐኪሙ ኮምፒውተር ጋር ኮሙኒኬት ሊያደርግ ይችላል። እንደዚህ ነው አሁን ያለው ሁኔታ እንደዚህ ነው ብሎ ኮሙኒኬት። በዚህ ጊዜ ጩኸት ሊጮህ ይችላል፣ ኢንተርፌረንስ። ቤዚካሊ ውጪ ያለው ኮምፒውተር የሚኖረውን ችግር የሰው አካል ውስጥም ሊኖረው ይችላል ማለት ነው። ሶ ኤክስፔክት የሚደረግ ነው ማለት ነው። ግን ምንድነው እዚህ ላይ አንድ ጥሩ ነገሩ ምንድነው? ይሄ ቴክኖሎጂ እኛ ሀገር የተስፋፋ አይመስለኝም። ግን ቀድሞ ሰውን አዌር ማድረግ፣ ህብረተሰቡን አዌር ማድረግ፣ ባለሙያውን አዌር ማድረግ፣ ሐኪሞቹን የጤና ፖሊሲው ጋር መካተት። ቅድም እንዳልነው የመንፈሳዊውም ነገርም አብሮ መታየት አለበት፣ የጤናውም አብሮ መታየት አለበት። የሰዎች ዌልነስ የሰዎች ደህንነት መታየት አለበት። ለዚህ ደግሞ ህብረተሰቡን አዌር ማድረግ፣ ኤክስፐርቶቹን የጤና ባለሙያዎቹን ማናገር፣ ፖሊሲውን ማስተካከል፣ አጀስት ማድረግ፣ ፍሬምወርኩን አጀስት ማድረግ። ሌሎች ሀገሮች ምን እየሰሩ ነው፣ እኛ ደግሞ ምን መስራት አለብን፣
ኦርጋናይዝድ በሆነ መንገድ የመንግስት ሰዎችም ድርጅቶችም መልክ ባለው መንገድ ትሬኒንግ እና አዌርነስ በሳይበር ሴኩሪቲ ፍቱን መድኃኒት ነው የሚባለው። ስለዚህ እሱን በማድረግ መሄድ እንችላለን ማለት ነው። በጣም ነው ማመሰግነው። ለየት ያለ ፕሮግራም ነበረ። ብዙ ዕውቀት ልታካፍለን የምትችል ባለሙያ ነህ። በጣም እናመሰግናለን። እነሱም ሐሳባቸው ብዙዎች የሚቃወሙት የሰው ልጅ ወደ ሮቦት የመቀየር አይነት አካሄድ ነው ያለው። እኛ ይሄን እንቃወማለን እያሉ አሜሪካኖችም ሌላም ዓለም ላይ ያለው ካናዳያም ሁሉም በኮመንትም እንዲሁም ቪዲዮን በመስራት ሲቃወሙ እንደውም በግልጹ ይሄ የ666 አካሄድ ነው እያሉ በአሜሪካን ሀገር ያሉ ዩቲዩበሮችም ሲሰሩ ተመልክቻለሁ። እውነት ለመናገር ይሄ የኛ ልክ ኋላ ቀር አስተሳሰብ ተደርጎ መወሰዱ አግባብ አይደለም ብዬ ነው የማስበው። እንዳልነው መጠየቅ ለማወቅ ማሰብ፣ የራስን ውሳኔ መወሰን፣ እንዳንተ አይነት ባለሙያዎችን ማዳመጥ አስፈላጊ ነው። መሀከላችን እንዳንተ አይነትም ሰው ስላለ እድለኞች ነን። ይረዱታል ብለህ በምታስበው አይነት ቋንቋም እያደረግ ስለምታስረዳን ሁልጊዜ እናመሰግናለን። ተመልካቾቻችን የዛሬ ዝግጅትን እንዴት ተመለከታችሁት? በቀጣይ የአይምሮ ሐኪም የሆኑ በካናዳ ውስጥ ነዋሪ የሆኑ ዶክተር ይዘንላችሁ ምን መጣ ይሆናል። ግንዛቤ መስጠት ነው። እናንተ ደግሞ ያንን ግንዛቤ ወስዳችሁ ምን አይነት ነገር ነው የተማራችሁበት፣ እናንተስ የምታውቁትን በጽሁፍም እንዲሁም ቀርባችሁም እንድታካፍሉን ለማለት ፈልጋለሁ። ዓላማው ከዚህ የዘለለ አይደለም፣ እርስ በርስ መማማርና ዕውቀት እንድንካፈል ነው። እጅግ አድርገን እናመሰግናለን። እስከዚህ ደቂቃ አብራችሁን ስለነበራችሁ። በሌላ ዝግጅት እስከምንገናኝ ድረስ ቸር ቆዩልን።